ሰላም እንዴት ናችሁ? ዛሬ የኤግዛይተብል ቲሹ ፊዚዮሎጂ የመጨረሻውን ኤፒሶድ 6 ስለ ኒውሮመስኩላር ጀንክሽን የምናወራናል። ባለፈው የምታስታውሱት ከሆነ ስለ ሳርኮሜር ቲዩብልስ እና ደግሞ ስላይዲንግ ፊላመንት ቲዮሪ አወርተናል። ዛሬ ደግሞ የመጨረሻ የሚሆነው አጠር ባለች የምናያት ለሞዴል ኒውሮመስኩላር ጀንክሽን ማለት ነው። ያው ቤተሰብ ያለን እስካሁን አይኖርም ብዬ አስባለሁ። ካላችሁ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን ጥያቄዎቻችሁን በመት ያሳውቁን። ቀጥታ ወደ ቪዲዮ እሺ በአጭሩ ለመጨረስ ያክል መጀመሪያ ከርዕሱ እንነሳ። ኒውሮ መስኩላር ጀንክሽን አይደለ? ሶስት ቃላቶችን ይይዛል። ኒውሮ ማለት ቶኪንግ አባውት ነርቨስ ሲስተም አይደለ? ስለዚህ ስፔሲፊካሊ የትኛውን ነርቨስ ሲስተም ነው የምናወራው? ሞተር ኒውሮን ብለን የምንጠራውን ነው። ሶ ይሄ ኒውሮ ምን አይነት ነው? ሞተር ነው ማለት ነው። ሶ ፕሪሲናፕቲክ ላይ የምናገኘው ይሄንን ስለ ሲናፕቲክ ትራንስሚሽን ላይ ያወራ ነው ወይ? አሁን ደግሞ እዚህ ላይ ስፔሲፊክ አድርገን ሁለት ነገሮችን ይዛለን። ይሄኛው ምንድነው የሚሆነው? ኢትስ ጎይንግ ቱ ቢ ሞተር ኒውሮን ይሆናል። ከዛ ይሄኛው ፓርት ደግሞ ምንድነው የሚሆነው? መስል። ስለ የትኛው መስል ነው ግን? ስለ ስኬልታል መስል ነው የምናወራው ማለት ነው፣ እንዳይጠፋባችሁ። ስለዚህ የፕሪሲናፕቲኩ ወይም ደግሞ የነርቨስ ሲስተሙና የስኬልታል መስሉ ምንድነው የምናወራው ማለት ነው? ንግግራቸውን ነው የምናወራው። እዚህ ጋር የኬሚካል ንግግር ይኖራል፣ እዚህ ጋር ኬሚካል ይሆናል። እዚች መሀል ላይ ደግሞ ሲናፕቲክ ክሌፍት ብለን የምንጠራው ወይም ደግሞ ይሄ ስፔሷ ላይ ማለት ነው ምን አይነት ነገር ይሆናል? ኤሌክትሪካል ይሆናል ማለት ነው። እሱን በቀላሉ የምናወራው ይሆናል። ታስታውሱ እንደሆነ መጀመሪያ አክሽን ፖቴንሻል መምጣት አለበት አይደለ? ከላይ ከፕሪሲናፕቲክ ተርሚናሉ አክሽን ፖቴንሻል መምጣት ጀምራል። አክሽን ፖቴንሻል ሲመጣ ምንድነው የሚያደርገው? ሶዲየም ውጪ ነበር አይደለ? ውጪ ነበር የምናገኘው። ከዛ ግን ወዴት ይገባል? ወደ ውስጥ ይገባል ማለት ነው። ፍለክስ ያደርጋል። ይሄንን ምን ብለን እንጠራዋለን? ዲፖላራይዜሽን ብለን እንጠራዋለን ማለት ነው። ልክ ይሄ ፖላራይዜሽን ዲፖላራይዜሽን ምን ኮዝ ያደርጋል? የውስጠኛውን ፖዚቲቭ ስላይትሊ ፖዚቲቭ እንደሆነ ያደርገዋል ማለት ነው። የዚህ የውስጠኛው ስላይትሊ ፖዚቲቭ መሆን ደግሞ ምን ይከፍታል? ይሄኛውን ቻናል ይከፍታል። which is ምን ብለን የምንጠራው ቮልቴጅ ጌትድ ሶዲየም ቻናል የምንለው ይከፈታል ማለት ነው። ይሄ ተከፈተ። again እዚህ ጋር ሶዲየም አለ፣ እሱ ይገባል፣ እንደገና ይፈጥራል። ይሄ ሄድና እስከ ድረስ ይሄዳል፣ እስከ መጨረሻው ድረስ ይሄዳል። መጨረሻው ላይ ማን ነው የሚከፈተው? ካልሲየም ነው የሚከፈተው። ካልሲየም ቻናል ይከፈታል። ካልሲየም ቻናል ይከፈትና ካልሲየም ወደ ውስጥ ይገባል። ካልሲየም ወደ ውስጥ ገባ። ካልሲየም ወደ ውስጥ ሲገባ ደግሞ ምንድነው የሚያደርገው? እዚህ ጋር ምን አሉ? ኒውሮ ትራንስሚተሮች አሉ። ኒውሮ ትራንስሚተርን የሚይዙ ቬሲክሎች አሉ። ውስጣቸው ምን ያለ? ኒውሮ ትራንስሚተሮች አሉ ማለት ነው። since we are talking about neuromuscular junction የምናወራው ስለ የትኛው ኒውሮ ትራንስሚተር ነው? ስለ ACH ነው ወይም ደግሞ አሲቶኮላይን ነው የምናወራው ማለት ነው። ምንድነው የሚያደርገው ይሄ ካልሲየም? ይሄ ካልሲየም ይመጣና እነዚህ ቬሲክሎች ውጡ ይላቸዋል ማለት ነው። እንዴት አድርገው ነው የሚወጡት? ታስታውሱ እንደሆነ ሲናፕቲክ ትራንስሚሽን ላይ አውርተናል። እንደዚህ ይመጡና እንዲህ አይነት ቅርጽ ይሰራሉ። ይቺ ትከፈታለች። ከዛ ድሮፕሌቱ ወይም ኒውሮ ትራንስሚተሩ ወደዚህ ይወጣል ማለት ነው። መጡ፣ ፊውዝ ያደርጋሉ። ከዛ ክፍተት ይሆናል፣ ወደ ውጭ ያስወጡታል ማለት ነው። ከዛ ይሄ ከመጣ በኋላ ደግሞ ምን ያስፈልጋል? ሪሴፕተር ያስፈልጋል አይደለ? ያንን ሪሴፕተር ደግሞ ስፔሲፊክ ሪሴፕተር ነው። ኒውሮመስኩላር ጀንክሽን ላይ ስናወራ የምናወራው ሪሴፕተር የትኛው ነው? ኒኮቲኒክ ሪሴፕተር ነው። ሙስካሪኒክ እና ኒኮቲኒክ ሪሴፕተሮች የሚባሉ አሉ። ግን ስፔሲፊካሊ ኒውሮመስኩላር ጀንክሽን ላይ ማነው ያለ ሪሴፕተራችን? ኒኮቲኒክ ብቻ። ኒኮቲኒክ ሪሴፕተሮቹ ማን ይቀበላሉ? አሲቶኮላይን ይቀበላሉ ማለት ነው። እዚህ ጋርም ይቀበላሉ፣ እዚህ ጋር ይቀበላሉ። ልክ ይሄ ሲቀበል እዚህ ጋር ቻናል አለች። ይሄ ቻናልም እንደገና ምን ይላል? ይከፈታል። ስለዚህ ይሄ እንደገና ሶዲየም ቻናል ነው። ቮልቴጅ ጌትድ ሶዲየም ቻናል ነው። ሶዲየም ወደ ውስጥ ገባ ማለት ነው። ልክ ሶዲየም ወደ ውስጥ ሲገባ ይሄ እዚህ ጋር ለየት የምትል ነገር ብናገኘው መስለ ይሄ ነው። በባለፈው ኤፒሶድ ላይ ስናወራ ስለ ቲዩበልስ እና ሳክሮፕላዝሚክ ሬቲኩለም አውርተን ነበር አይደለ? this is the ቲዩበልስ። ይሄኛው ከላይ ሜምብሬኑ ነው። እኛ ደግሞ መስል ኮንትራክት እንዲያደርግ የምንፈልገው እስከ ፋይበሩ ድረስ ነው እንጂ ከላይኛው ሜምብሬን ብቻ እንዲቀር አልፈልግም። ወደ ውስጥ የሚያስገባልን ማን ነው? ቲዩበል ነው ማለት ነው። this is the ቲዩበልስ። እሱም የራሱ ምን አለው? እነዚህ ሶዲየም ቻናሎች መጥተው ምን ይፈጥራሉ ማለት ነው? ዲፖላራይዜሽን ይፈጥራሉ። ልክ ዲፖላራይዜሽን ውስጥ ሳርኮፕላዝሚክ ሬቲኩለም ውስጡ ምንድን ነበር ይዛል? ለምንድን ነው የሚጠቅማል ነበር ያለው? ምን ይይዛል? ካልሲየምን ይይዛል።
ሶ እነዚህ ዲፖላራይዝ ያደርጉና ያለውን ውስጥ ያለውን ካልሽየም ምን እንዲያደርግ ያደርጉታል? እንዲወጣ ያደርጉታል ማለት ነው። ከዛ ከወጣ በኋላ እዚህ ጋር ምን አለ? ባለፈው ያወራነው ነገር which is the thick እና thin ፊላመንቶች አሉ። ምን ላይ? ማዮፊብሪል ላይ አይደለ? so this is the thick filament ማን ብለን የምንጠራው? ማዮሲን። this is the thin filament ማን ብለን የምንጠራው? አክቲን። according to the sliding filament theory ባለፈው ያወራነው ምንድን ነበር ያደርጋል ያለው? እነዚህ ሄዶች አሏቸው አይደለ? ማዮሲኖች አክቲኑን ይይዙና ምን ያደርጉታል? ይስቡታል። ከዛ እርስ በርሳቸው ይደራረባሉ፣ ስላይድ ይደራረጋሉ። that was the sliding filament theory አይደለ? ሶ ያን ለማድረግ ካልሽየም አላማው ምንድነው? ካልሽየም ወጣ። ካልሽየም ከወጣ በኋላ እነዚህ አክቲኖች ማለት ነው ዝግጁ አይደሉም፣ ሎክድ ናቸው። ምን አለባቸው? ልክ እንዲህ አይነት ነገር አለባቸው፣ ዝግት አድርገው የሚይዝ ማለት ነው። ሶ እነዚህ ካልሽየሞች ምን ያደርጋሉ? ይመጣል፣ ይሄ አንሎክ ነው የሚያደርገው። ልክ አንሎክ ሲያደርገው ኤቲፒ ካለ ሁለት ነገር ያስፈልጋል ለመስል ኮንትራክሽን which is ካልሽየም እና ምን ያስፈልጋል? ፕላስ ትልቁ መረሳት የሌለበት ነገር ኤቲፒ። ሶ as long as ካልሽየም እና ኤቲፒ ካለ ይሄ ከተከፈተ በኋላ ምን ይፈጠራል ማለት ነው? እነዚህ ማዮሲኖች ማንን ይዛሉ? አክቲኑን ይዛሉ። ከዛ ምን ያደርጉታል? ለራሳቸው ይስቡታል። ከዛ እርስ በርሳቸው ይደራረባሉ። ከዛ በኋላ ሾርትን ያደርጋል ማለት ነው። ሶ አንድ ኮንትራክሽን ሃፕን ያደርጋል። ይሄኛው ምን ብለን ነው የምንጠራው? ሞተር ዩኒት አስተውሱ እንደሆነ ማለት ነው። ሶ እንደዛ አድርጎ ሃፕን ያደርጋ ማለት ነው። ሶ የካልሽየም ጥቅም ምንድን ነች? እዚህ ጋር ይሄንን አክቲኑን አንሎክ ማድረግ ይላል ማለት ነው። ፐርፌክት። ይሄንን እንዲህ ካየን እዚህ ጋር እንመለስ። ይሄ ርቀት ስንት ይመስላችኋል? ከኤንድ ፕሌቱ ከሞተር ከሲናፕቲክ ክለፍቱ ድረስ እስከ ኤንድ ፕሌቱ ድረስ ያለው ስንት ይመስላችኋል? 50 ናኖሜትር ነው። which is በጣም ትንሽ ነው። which means 50 times 10 raised to -9 ሜትር ማለት ነው። በጣም ትንሽ ነው። ምን ያክል ጊዜ የሚቆይ ይመስላችኋል? አንድ አሲቶኮላይ ሪሴፕተር ላይ አሲቶኮላይ ምን ያክል ጊዜ የሚቆይ ይመስላችኋል? በጣም የሚገርም ነው። 1 ሚሊ ሰከንድ ነው የሚቆየው። what happens after that? ምን ይሁን ከዛ በኋላ ምንድን ነው የሚፈጠረው? እዚህ ጋር ልክ ከ1 ሚሊ ሰከንድ ካለፈ በኋላ በጣም እንደ ፓክማን ጌሙን የምታውቁት ከሆነ ማለት ነው የምትበላለች፣ አሲቶኮላይን የምትበላለች። ምን ብለን የምንጠራት? አሲቶ ኮሌስትሬዝ ብለን የምንጠራት። ስለዚህ አክቲቭ ሆኖ እንዳይቀጥል እንዲያርፍ ሁሌ ኤክሳይትድ ሆኖ እንዳይቀጥል ያደርገዋል ማለት ነው። አሲቶ ኮሌስትሬዝ። ሶ አሁን የሚፈጠሩ አብኖርማሊቲዎች ምንድን ናቸው? አብኖርማሊቲዎቹ የሚጀምሩት የመጀመሪያው ምንድነው? እዚህ ጋር ነው፣ ከዚህ ጋር ነው። ኦኬ ቦቶክስ በጣም እናውቃቸዋለን አይደል? አርቲስቶች ፊታቸውን ሲወጉ ምናምን ነገር እብጥ እንዳለ እንዲቀር የሚያደርግላቸው ወይም ክሎስትሪዲየም ቦቱሊየም የሚያመጣው ቶክሲን ቦቶክስ ብለን የምንጠራው ቶክሲን ምን ያደርጋል? አሲቶኮሌት ጭራሽ እንዳይለቀቅ ያደርጋል። ኦኬ ሶ አሲቶኮሌት ጭራሽ አልተለቀቀም ማለት ምን አይፈጠርም ማለት ነው? የሁሉ ፕሮሰስ አይፈጠርም ማለት ነው። አንድ ሁለተኛው ኪውሪን የምንለው ደግሞ የቶክሲን አለ። ኪውሪን ቶክሲን ደግሞ ምንድነው የሚያደርገው? የፕላንት ቶክሲን ነው። እሺ እዚህ አሲቶኮላይ ሪሴፕተሩ ላይ ኒኮቲኒክ ሪሴፕተሩ ላይ ቀድሞ ይጣበቃል። ሶ አሲቶኮላይ አልፈም ማለት ነው። ሌሎችም ቶክሲኖች አሉ። ምን የሚያደርጉ? ሶዲየም እንዳያልፍ የሚያደርጉ። ሶ what will happen? ምንም ነገር የለም ማለት ይሄ ዲፖላራይዝ እንደሆነ ይቀጥላል። ኦኬ ከዛ ግን ሶዲየም ብቻ የሚኖር ከሆነ ያ ማለት ምንድነው? ዲፖላራይዝ የማይደረግ ከሆነ ማለት ነው ካልሲየሞች እንዳሉ አይቀመጡ። ምን ያደርጋሉ? ይመለሳሉ፣ ወደ ቦታቸው ይመለሳሉ። ሶ የሚያነሳሳቸው የለም። እነዚህ ናቸው ቶክሲኖቹ። እንደዚህ አይነት ችግር ይፈጥራሉ ማለት ነው። ቦቶክስ ምን ይፈጥራል? ሁሌ ኮንትራክትድ ሆኖ እንዲቀር ያደርገዋል። ምክንያቱም መልሶ ዲፖላራይዝ ስለማይደረግ ማለት ነው፣ እንዳያልፍ ስለሚያደርገው። ሶ የተለያዩ አይነት ኢንሂቢተሮች፣ የተለያዩ አይነት ቶክሲኖች የተለያዩ አይነት ችግር ይፈጥራሉ። እዚሁ ፒክቸር ላይ እንደምትመለከቱት የተለያዩ መድኃኒት ምናምን የሚፈጥረው ነገር ዋጭሩ አስቀምጬላችኋለሁ ማለት ነው። ሶ this was all about neuromuscular junction። ኤክሳይተብል ቲሹ ጨረስን። አሁን ቀጣዩ ወደ ምንድን ነው የምንሄደው? ወደ ኤኤንኤስ አውቶኖሚክ ነርቨስ ሲስተም የምናወራው ይሆናል ማለት ነው።
ለዛም ቤተሰብ እንድትሆኑ እጋብዛለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ጥያቄዎቻችሁን ኮሜንት ላይ አሳውቁን። ከዛ በተጨማሪ ደግሞ አዳዲስ ፕሮጀክቶችን እየጀመርን ነው፣ አዳዲስ ልጆችን እየጀመርን ነው። እነሱን ደግሞ ተከታተሉን። ለቤተሰቦቻችሁ ለጓደኞቻችሁ ሼር አድርጉ እንላለን። እስከዛው ድረስ ሰላም።